ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። እስራኤል በተለይም ኢትዮጵያዊ የዘር ሐረግ ያላቸው ወታደሮቿን በሶማሌላንድ ማሰማራቷ ተነገረ። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አደረገ። የቦምብ ዝናብ በሚዘንብባትና የሞት ነጋሪት በሚጎሰምባት ዩክሬን የጌጣጌጥ ትርጉም መቀየሩን የኤኤፍፒ ዘገባ አስነበበ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ እስራኤል በተለይም ኢትዮጵያዊ የዘር ሐረግ ያላቸው ወታደሮቿን በሶማሌላንድ ማሰማራቷ ተነገረ። የእስራኤል ወታደሮች በሶማሌላንድ መስፈር የእስራኤል የጦር ሰፈር ለመመስረት የሚደረግ አንዱ እርምጃ እንደሆነ ቢገለጽም ሶማሌላንድ በበኩሏ ፖሊሶቼንና መኮንኖቼን ለማሰልጠን ነው ብላለች። ጽዮን ላይኩን ተጨማሪ አላት። ሶማሊያ እንደፈራችው ግብጽም ቀድማ እንደተነበየችው የእስራኤል ወታደሮች የአፍሪካ ቀንድን መሬት ስለመርገጣቸው እየተሰማ ነው። አለፍ ሲልም ወታደሮቹ በተለይም ኢትዮጵያዊ እንዲሁም የሌሎች አፍሪካ የዘር ሐረግ ያላቸው ቤተ እስራኤላውያን ስለመሆናቸውም ነው የተሰማው። ሚድል ኢስት አይ የተሰኘውና በመካከለኛው ምስራቅና በአፍሪካ ቀንድ አካባቢው ጉዳዮች ላይ የሚዘግበው ተቋም እስራኤል ከሶማሌላንድ መንግስት ጋር በገባችው ስምምነት 50 ወታደሮችን የያዘ የጦር ኃይል ወደ ሶማሌላንድ መላኩን አንድ የሶማሊያ ከፍተኛ ባለስልጣን ነገሩኝ ብሎ ዘግቧል። የሶማሊያው ባለስልጣን በሶማሊያ የደህንነት ክፍል መረጃ መሰረት የእስራኤል ወታደራዊ ክንፍ ትኩረት እንዳይስቡና ከአካባቢው ማህበረሰብ ጋር በቀላሉ ለመቀላቀል እንዲችሉ የአፍሪካ ዝርያ ያላቸውን በተለይም ኢትዮጵያውያን የሆኑ ወታደሮችን መርጠዋል ሲሉም ነው ለጣቢያው የተናገሩት። እስራኤል ገና ቅድሚያ በታህሳስ ወር ለሶማሌላንድ የሀገርነት እውቅና ስትሰጥ ፍላጎቷ በአፍሪካ ቀንድና በቀይ ባህር አካባቢ የጦር ሰፈር እንዲኖራትና በተለይም ኢራን የምታስታጥቃቸውን የሀውቲ አማጽያን እንቅስቃሴ ለመቆጣጠር በማሰብ እንደሆነ ሲነገር ቆይቷል። ከዚያም አልፎ ሲኤንኤን ደግሞ በቅርቡ ባወጣው መረጃ በኢራን ጦርነት ወቅት ሶማሌላንድ በድብቅ ለእስራኤል የጦር ሰፈር መስጠቷንና ይህም የእስራኤል አውሮፕላኖች በሶማሌላንድ እንዲያርፉ የሚያግዝ እንደነበር ተገልጿል። ሶማሌ ጋርዲያን የተባለ የዜና ድርጅት እሁድ ዕለት እንደዘገበው ደግሞ እስራኤል በሶማሌላንድ የስለላ ጣቢያ እንደከፈተችና የእስራኤል ወታደራዊ ጣቢያ ሊቋቋም እንደሚችል ንግግሮች መኖራቸውን ዘግቦ ነበር። ይሁንና ሶማሌላንድም ሆነ እስራኤል ለዚህ በተለያየ አካላት ለሚነሳው ሀሳብ ምንም ምላሽ ሲሰጡ አልተደመጡም። የሚድል ኢስት አይ ዘገባም በዚህ በሶማሊያ ከፍተኛ ባለስልጣን መረጃ ዙሪያ የእስራኤልንም ሆነ የሶማሌላንድን ባለስልጣናት ምላሽ ማግኘት እንዳልቻለ አስፍሯል። ይሁንና አልሞኒተር የተሰኘው ድረገጽ እንደዘገበው የሶማሌላንድ ፕሬዚዳንት አብድራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በይፋ ወደ ኢየሩሳሌም ያደረጉትን ጉብኝት ተከትሎ ባሳለፍነው ሳምንት ወደ እስራኤል ከሄደው ከፍተኛ የልዑካን ቡድን ጋር የነበሩት የሶማሌላንዱ መከላከያ ሚኒስትር ዩሱፍ አሊ እስራኤል በሶማሌላንድ ምንም አይነት ወታደራዊ ጣቢያ የላትም ሲሉ መግለጻቸው ተነግሯል። ነገር ግን እስራኤል ሶማሌላንድን እየረዳች ነው፣ የፖሊስና የወታደራዊ ኃይላችንን ለማሰልጠን ድጋፍ እያደረጉልን ነው ሲሉም ነው ያከሉት። የእስራኤል መከላከያ ሚኒስትር ካትስ ሶማሌላንድን ከጎበኙት ፕሬዚዳንት አብድራህማን መሐመድ አብዱላሂ ጋር በተገናኙበት ወቅት እንደተናገሩት እስራኤልና ሶማሌላንድ ለዓመታት በሚስጥር ሲተባበሩ ቆይተዋል ብለዋል። ካትስ ለብዙ ዓመታት በሚስጥር በተከታታይ ስራዎችን ተባብረን ሰርተን ነበር፣ እነርሱም ሚስጥራዊ ሆነው ይቆያሉ። አሁን ለሁለቱም ህዝቦች ጥቅምና ለአካባቢው መረጋጋት ሲባል የጸጥታ ትብብራችንን ወደ አዲስ ከፍታ ለማድረስ ቆርጠናል ነበር ያሉት። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ የማይቀርብ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አደረገ። ይህ የታወቀው ኮሚሽኑ የ2018 በጀት ዓመት የ11 ወራት ዋና ዋና የክንውንና የሀገራዊ የሰብአዊ መብቶችን ሪፖርት ለህዝብ እንደራሴዎች ምክር ቤት ባቀረበበት ሰነዱ ላይ ነው። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የ2018 በጀት ዓመት የ11 ወራት ዋና ዋና የክንውንና የሀገራዊ የሰብአዊ መብቶች ሪፖርት ለህዝብ እንደራሴዎች ምክር ቤት አቅርበዋል። ኮሚሽኑ የፍርድ ቤትና የአቃቢ ህግ ውሳኔ ያለምንም ቅድመ ሁኔታ እንዲከበርና የዘፈቀደ እስራት የሚፈጽሙ አካላት ላይ ተጠያቂነት እንዲረጋገጥ አሳስቧል። የ2018 በጀት ዓመት የ11 ወራት ዋና ዋና የክንውንና
የሀገራዊ የሰብአዊ መብቶችን ሪፖርት በ14 ገጽ የቀረበ ሲሆን የታሰሩ ሰዎችን መብት በተመለከተ ኢሰመኮ በ492 ፖሊስ ጣቢያዎች፣ 79 ማረሚያ ቤቶችና 11 መደበኛ ያልሆኑ ማቆያ ስፍራዎች ላይ ክትትል ማድረጉን በሪፖርቱ ጠቅሷል። ኮሚሽኑ ክትትል ባደረገባቸው አማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በማዕከላዊ ኢትዮጵያና በአፋር ክልሎች ላይ ወቅታዊ ጉዳይ በሚል ሰበብ ታስረው የነበሩ 2143 የሚሆኑ ሰዎችን ከእስር እንዲለቀቁ ማድረግ ችያለሁ ብሏል። በተለያዩ ክልሎች በተጠርጣሪዎችና ታራሚዎች ሰብአዊ መብቶች አያያዝ ረገድ በርካታ ክፍተቶች አሉ ያለው ኮሚሽኑ ክትትል ባደረገባቸው ፖሊስ ጣቢያዎችና ማረሚያ ቤቶች ለተጠርጣሪዎችና ለታራሚዎች ምግብ የማይቀርብ መሆኑን ማወቅ ችያለሁ ሲልም አስረድቷል። ልዩ ፍላጎት ላላቸው ተጠርጣሪዎችና ታራሚዎች ፍላጎታቸውን መሰረት ያደረገ አገልግሎት በማቅረብ ረገድም ክፍተቶች መኖራቸውን ኮሚሽኑ አሳውቋል። ማረሚያ ቤቶች የትምህርትና የጤና አገልግሎት ተደራሽ በማድረግ ጥራታቸውን በማስጠበቅ ረገድም ክፍተቶች መኖራቸውን ነው ኮሚሽኑ ያስረዳው። በመሆኑም ኢሰመኮ የተጠርጣሪዎችንና የታራሚዎችን አያያዝ የሰብአዊ መብቶችን ጥበቃ ለማሻሻል ተጠርጣሪዎችንም ሲታሰሩ ሰብአዊ መብቶችን ባከበረና በሕግ በተደነገገ አግባብና ስርዓት ብቻ መሆን እንዳለበትም አሳስቧል። የፍርድ ቤትና የአቃቤ ሕግ ውሳኔ ያለምንም ቅድመ ሁኔታ እንዲከበር፣ ሕገወጥና የዘፈቀደ እስራት የፈጸሙና የፍርድ ቤት ውሳኔን የማይፈጽሙ አካላት ላይም ተጠያቂነት እንዲረጋገጥም ኮሚሽኑ በሪፖርቱ ጠይቋል። በወንጀል የተጠረጠሩ ሰዎችን መያዝ ለምርመራ የግድ አስፈላጊ ካልሆነ በቀር ሳያስሩ ምርመራውን የሚከናወንበትንም አሰራር እንዲዘረጋም የሰብአዊ መብቶች ኮሚሽን በምክረ ሀሳቡ ጠቅሷል። ኢሰመኮ የይቅርታና የአመክሮ ሕጎች በተሟላ ሁኔታ እንዲተገበሩም በዛሬው የ11 ወር ሪፖርቱ አሳስቧል። ሪፖርቱ በሌላኛው ክፍሉ የሀገር ውስጥ ተፈናቃዮች በተፈናቀሉበት ቦታ መፍትሄ ሳያገኙ ረጅም ጊዜ መቆየታቸውንም በቁልፍ ክፍተት አካቷል። ለተፈናቃዮች ጥበቃ የሚያደርግና የካምፓላ ስምምነትን የሚያስፈጽም ሕግ እንዲጸድቅ፣ የተፈናቃዮች ጉዳዮችን የሚከታተል በሕግ ግልጽ ስልጣን የተሰጠው አካል እንዲወሰን፣ ተፈናቃዮችም የመጡባቸው አካባቢዎች ሰላምና ጸጥታ እንዲሰፍን፣ የተወሰደባቸውንም ንብረት መመለስ የሚያስችል የፍትህ ሂደትና ተጎጂዎችም ተገቢውን ካሳ የሚያገኙበት ስርዓት እንዲረጋገጥ ጠይቋል። የቦምብ ዝናብ በሚዘንብባትና የሞት ነጋሪት በሚጎሰምባት ዩክሬን የጌጣጌጥ ትርጉም መቀየሩን የኤኤፍፒ ዘገባ አስነበበ። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጦርነት የሰውን ልጅ ስነ ልቦናና የኪነ ጥበብ እይታ እንዴት እንደሚቀርጸው በተከታዩ ዘገባ ያስቃኘናል። አብረን እንከታተለው። ስለ ጌጣጌጥ ስናስብ ወደ አእምሯችን የሚመጣው የፍቅር መገለጫ የሆነው የወርቅ ቀለበት አለያም ውበትን የሚያጎላው የአንገት ሐብል ሊሆን ይችላል። እርግጥ ነው በተረጋጋው ዓለም ጌጥ የደስታና የውበት ተምሳሌት ነው። ነገር ግን የቦምብ ዝናብ በሚዘንብባትና የሞት ነጋሪት በሚጎሰምባት ዩክሬን የጌጣጌጥ ትርጉም ተቀይሯል። በኬቭ ከተማ የሚገኙ የብርና የወርቅ አንጥረኞች ዛሬ የልብ ቅርጽ ማውጣት ትተው በምትኩ ሻቸውን እያነሱ የሚቀርጹት የድሮን ማራገቢያዎችን፣ የተተኮሱ ጥይቶችንና የታንክ ሰንሰለቶችን ሲሆን በዩክሬን ጌጥ መዋቢያ መሆኑም ቀርቶ የጦርነት ጠባሳ፣ የህልውና ተጋድሎና የትውልድ ትዝታ ማህደር እየሆነ መምጣቱ ነው የተነገረው። በኬቭ ከተማ በሚገኝ አንድ ትንሽዬ የጌጣጌጥ ማምረቻ ውስጥ የ26 ዓመቱ ኢሊያ እሳቱን እያቀጣጠለ አንድ የብር አንገት ሐብል እየሰራ ሲሆን የሚሰራው ሐብል ግን የፈንጂ አድራሽ ድሮን ፕሮፕለር ቅርጽ ያለው ነው። በዩክሬን አሁን ጌጥ ማለት ራስን የመግለጫ መንገድ ሲሆን ባለቤቱን ያጣ ገመድ ውሻ ያስራል እንደሚባለው መዋቢያ የነበረው ብረትም ዛሬ የወታደሮች መታወቂያ ሆኗል። ካርፔንኮ የተሰኘው ይህ የጌጣጌጥ ብራንድ መሪ ቃል ከወታደር ለወታደር የሚል ሲሆን መስራቹ ራሱ ግንባር ላይ የሚዋጋ ወታደር መሆኑን የተገለጸው የጦር ብርጌዶች ለሙሉ አባላቶቻቸው የታንክና የድሮን ቅርጽ ያላቸውን ሐብሎች በብዛት እንደሚያዙ የዘገበው ኤኤፍፒ ጌጡ ውበት ሳይሆን ጦርነት ውስጥ ወድቀው ለቀሩ ጓዶቻቸው የሚሰጥ ክብርና የደም ትስስር ማስታወሻ ነው ብሎታል። ከማዕከላዊ ኬቭ ሜይደን አደባባይ ትይዩ ዱካቺ የተሰኘ የቅንጦት ጌጣጌጥ መደብር የሚገኝ ሲሆን የመደብሩ ግዙፍ መስታወት በቅርቡ በወረደ የቦምብ ጥቃት ተሰንጥቆ በማጣበቂያ ተጠግኗል። እዚህ መደብር ውስጥ በብዛት የሚሸጠው ደግሞ ሞንታካ የተሰኘው የባህል አሻንጉሊት ቅርጽ ያለው ሐብል ነው።
የ27 ዓመቷ የመደብሩ ስራ አስኪያጅ ሉድሚላ በቅርቡ የተፈጠረውን ልብ የሚነካ ታሪክ ለኤኤፍፒ ስትገልጽ አንዲት ደንበኛዋ ይህንን የሞንታካ ሀብል አድርጋ እያለች በአጠገቧ ህንፃ ላይ ከባድ ቦምብ ይወርዳል። ነገር ግን በተአምር የተረፈችው ያቺ ሴት ዛሬ ያንን ጌጥ ከአንገቷ ላይ አውልቃው የማታውቅ ሲሆን የሀገራችን አበው የሚያድን እንጨት በገመድ ይጎተታል እንደሚሉት በቦምብና በሚሳኤል ለተከበበ ህዝብ አንዲት ትንሽ የብር ጌጥ የህይወት መትረፊያ ተስፋና የስነ ልቦና ጋሻ ሆናለች። በግሪጎሪያኑ 2014 ከዶኔስክ የተፈናቀለችው በ2022 ደግሞ በጎስቶሜል የነበራት የጌጣጌጥ መስሪያ ቤቷ በሩሲያ ጦር አመድ የሆነባት የካትሪና ቲቶቫ ታሪክ ደግሞ ሌላኛው የጦርነቱ ገጽታ ነው። አሁን እንደገና ተነስታ የሩሲያ ጦር ላይ የሚያፌዙ ምስሎችንና የወደመችውን የማሪዮፖል ከተማ ማማ ቅርጾችን በጌጣጌጥ መልክ የምትሰራው የካትሪና ቲቶቫ ለምን እንዲህ ታደርጋለች ተብላ ስትጠየቅ እሷ ራሷ ስትመልስ ነገ የልጄ ልጅ አያቴ ይህ አንገትሽ ላይ ያለው ጌጥ ምንድን ነው ብላ ስትጠይቀኝ የተጓዝንበትን የመከራና የጽናት ታሪክ እንድነግራት ነው ትላለች። ሊቃውንት እንደሚሉት ኪነ ጥበብ የትውልድ ድልድይ ሲሆን ዛሬ የምናየው የተበላሸ የብረት ቅርጽ ነገ በታሪክ መጽሐፍ ላይ የማይገኝ ሕያው ምስክር ሊሆን ይችላል። በነጭ ሴራሚክ የተሰሩ የሰላም እርግብ ቅርጾችን በእጇ እያሻሸች በእሳት ውስጥ ነው የምንኖረው ዘውትር በእሳት ውስጥ የምትለው ትዝቬቲቴራን የተሰኘ የጌጣጌጥ ድርጅት መስራች ኦልጋ ኦስታፔንኮ የሩሲያና የዩክሬን ጦርነት ከመጀመሩ ጥቂት ቀናት በፊት የጀመረችው ይህ የሰላም እርግብ ጌጥ ዛሬ በዓለም ዙሪያ የዩክሬን የሰላም ጥማት ተምሳሌት ሆኖላታል። በእርግጥም የሰውን ልጅ መንፈስ ቦምብ ሊሰብረው አይችልምና ቤት ሲፈርስ በስብርባሪ ውስጥ አዲስ ጥበብ እየተፈጠረ ሞት ሲያንዣበብ ሕይወት በብረት ቅርጾች ላይ ነፍስ እንደምትዘራ ሞትና ጥይት የወለደው አዲሱ የዩክሬን ኪነ ጥበብ ሕያው መማሪያ ነው። እንደ ኤኤፍፒ ዘገባ ዩክሬናውያን በአንገታቸው ላይ ያጠለቁት የጥይት የድሮን እና የታንክ ጌጣጌጥ የውበት መገለጫ ሳይሆን ተሰብረናል ነገር ግን አልሞትንም የሚል የዓለም አቀፍ የጽናት አዋጅ ሲሆን ሰላም በኖረበት ለሚያውቅ ሕዝብ ይህ የብረት ላይ እንባና ጥበብ ትርጉሙ ጥልቅ ነው። በኢትዮጵያ በህፃናት ላይ የሚከሰት የስኳር ህመም አሳሳቢ ደረጃ ላይ መድረሱ ተነገረ። በህፃናት ላይ የሚከሰቱ የተለያዩ የስኳር ህመም አይነቶች ቢኖሩም በኢትዮጵያ በብዛት የሚስተዋለው አይነት አንድ የስኳር ህመም እንደሆነ ተገልጿል። ሮሃ ግርማ ተጨማሪ አላት። በኢትዮጵያ የስኳር ህመም በስፋት እየተስፋፋ ያለና ከፍተኛ የህዝብ ጤና ስጋት እየሆነ የመጣ ህመም ነው። በተለይም በከተሞች አካባቢ የኑሮ ዘይቤ ለውጥ ጋር ተያይዞ ተጋላጭነቱ እጅግ ከፍተኛ ነው። በዚህ ጉዳይ ላይ አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው የህፃናት የሆርሞንና የስኳር ሐኪም የሆኑት ዶክተር ሰዋገኝ የሸዋስ በኢትዮጵያ በብዛት ስለሚከሰተው አይነት አንድ የስኳር ህመም ምንነት አስረድተው ይህም የ6 ወር ዕድሜ ካለው ህፃን ጀምሮ እስከ አዋቂነት የዕድሜ ክልል ሊከሰት እንደሚችል ገልጸዋል። ህጻናት ላይ የስኳር ህመም ይሄ አይነት አንድ የሚባለው ነው። አይነት አንድ ማለት ደግሞ ሰውነታቸው ላይ ኢንሱሊን ማመንጨት ሳይችል ሲቀር ይህም የሚከሰተው ቆሽት ላይ ወይም ደግሞ ፓንክሪያስ የሚባለው ላይ የሆነች ቤታ ሴልስ አለ ኢንሱሊን የሚያመነጩ እነኛ እንትኖች ህዋሶች በራሳቸው የበሽታ የመቋቋም አቅም ጉዳት ሲደርስባቸው ኢንሱሊን ማመንጨት ሲያቆሙ ብዙ ጊዜ ልጆች ላይ ከ6 ወር ጀምሮ ባለው ይከሰታል። ባለሙያው በኢትዮጵያ ውስጥ የስኳር ህመም አሳሳቢ ደረጃ ላይ መድረሱን ተናግረው የተረጋገጠ የቁጥር መረጃ ባይኖርም በመቶ ሺዎች የሚቆጠሩ ህጻናትና ወጣቶች በህመሙ መጠቃታቸውን ገልጸዋል። ኢትዮጵያ ውስጥ ላይ በጣም አሳሳቢ ደረጃ ነው ያለው። በጣም ብዙ ህጻናቶች ናቸው ያሉ። እንደገና እንግዲህ በእርግጥ የተረጋገጠ ነው ይሄ ነው የተባለው ቁጥር ባይኖረንም አሁን ባለንበት ደረጃ የህጻናትን ሕክምና የግብአት ኢንሱሊን የሚያቀርብላቸው የኢትዮጵያ ስኳር ሕክምና ማህበር ነው። ስለዚህ አሁን እዛ ውስጥ ወደ 20 ሺህ የሚሆኑ ህጻናቶች አሉ። ግን ይሄ ሁሉም በዛ ውስጥ ገብተዋል ተብሎ አይታሰብም። ስለዚህ በመቶ ሺዎች የሚቆጠሩ ህጻናትም ሆነ ወጣቶች በአይነት አንድ ስኳር ተጠቅተዋል ተብሎ ይታሰባል። ዶክተር ሰዋገኝ የስኳር ህመም ስለሚመጣበት ምክንያት እስካሁን የታወቀ ነገር ባለመኖሩ ከተከሰተ በኋላ ማከም እንጂ መከላከል እንደማይቻል ገልጸው ምልክቱን ያሳዩ ህጻናት በፍጥነት ሕክምና ካላገኙ ህይወታቸውን እስከ ማጣት ሊያደርሳቸው እንደሚችል አስረድተዋል። ያው እስካሁን ድረስ ምክንያቱ ይሄ ነው የተባለ የታወቀ ነገር የለም። በእርግጥ አንዳንድ ሰዎች ላይ ቤተሰብ ላይ ያለባቸው አንዳንዴም የተለያዩ ኢንፌክሽኖች በተደጋጋሚ ሲመጡ ያን ነገር አስተዋጽኦ ይኖራቸው ይችላል የሚል እንትን አለ። ግን ይህን የተባለ በእርግጠኛነት የሚያመጣው ምክንያት አልታወቀም። ከተከሰተ በኋላ ሕክምናውን ማድረግ ነው እንጂ መከላከል አይቻልም። ይህ አይነት ስኳር ማለት ሰውነታቸው ላይ ፈሳሽ ይሟጠጣል፣ ሰውነታቸው መርዛማ ነገር ይጠራቀማል። ስለዚህ ያ ነገር በሰዓቱ ታይቶ ምልክቶችን ሲያሳዩ ሕክምናውን ካላገኙ
ህይወታቸው ሊያሳጣቸው ይችላል። ምንም እንኳን አስቀድሞ ለመከላከል የሚያስችል የታወቀ ነገር ባይኖርም አይነት 1 የስኳር ህመም ቶሎ ከታወቀና ሕክምና ከተደረገለት ልጆች እንደ ማንኛውም ጤናማ ልጅ እድገታቸውን እንደሚቀጥሉና ትምህርታቸውን መማር፣ ኑሯቸውን መቀጠል እንደሚችሉ ባለሙያዎች ያስረዳሉ። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾቻችን የዓለም ዋንጫም የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኬንያ ጤና ሚኒስትር ኤደን ዱዌል በአሜሪካ የኢቦላ ማዕከል ግንባታ የተነሳ ፍርድ ቤት በመድፈር ጥፋተኛ ተባሉ። ሚኒስትሩ በአሜሪካ የገንዘብ ድጋፍ የሚደረግለትን የኢቦላ የለይቶ ማቆያ ተቋም ግንባታ በመቆጣጠርና ፍርድ ቤትን በመናቅ ጥፋተኛ ሆነው ተገኝተዋል። መሳይ ተስፋዬ ተጨማሪ አላት። የኬንያ የጤና ሚኒስትር ኤደን ዱዌል በአሜሪካ የገንዘብ ድጋፍ የሚደረግለትን የኢቦላ የለይቶ ማቆያ ተቋም ግንባታ በመቆጣጠርና ፍርድ ቤትን በመናቅ ጥፋተኛ ሆነው ተገኝተዋል። የጤና ሚኒስትሩ ዱዌል በበሽታው ለተያዙ የአሜሪካ ዜጎች የታቀደው ተቋም ግንባታ እንዲቆም የተሰጠውን ትዕዛዝ ባለመቀበላቸው ፍርድ ቤቱ ጥፋተኛ አድርጓቸዋል። ይህ ጉዳይ ለመገንባት የታቀደውን 50 አልጋ ያለውን የለይቶ ማቆያ ማዕከል ይመለከታል። ተቋሙ በኢቦላ የተጋለጡ የአሜሪካ ዜጎች ለማቆየት የታቀደ ቢሆንም ብዙ ኬንያውያን ይህን እቅድ በግልጽ ተቃውመዋል። አካባቢው ላይ ለሚኖሩ ሰዎች አደጋ እንደሚፈጥር በመፍራት ጉዳዩ ወደ ትልቅ ህዝባዊ ተቃውሞ ተለውጧል። በናኒዩክ የተነሳው ቁጣ እንዲያውም ግጭት ደረጃ ደርሷል። በሰልፎቹ ወቅት ከፖሊስ ጋር ግጭት ተፈጥሮ ቢያንስ 3 ሰዎች መሞታቸው ተዘግቧል። ከሞቱት መካከል የ17 ዓመቱ ተማሪ ሴልቪስተር ሙይጋይ አንዱ ነበረ። ምስክሮች በራሱ ተመቶ እንደሞተ ቢናገሩም ፖሊስ ግን የሞቱ ትክክለኛ መንስኤ በድህረ ሞት ምርመራ እንዲረጋገጥ እየተጠበቀ መሆኑን ተናግሯል። የመብት ተሟጋች ድርጅት የሆነው ካቲባ ኢንስቲትዩት በግንቦት ወር ወደ ፍርድ ቤት በመሄድ ይህ ፕሮጀክት ለህዝብ ጤና ከባድና ቀጥተኛ አደጋ ሊያመጣ እንደሚችል አስጠንቅቋል። ድርጅቱ ኬንያ የበሽታ መቆጣጠሪያ መዳረሻ ሆና እንዳትቀር በግልጽ ቃላት ተናግሯል። በተመሳሳይም የኬንያ ትልቁ የሐኪሞች ማህበር የሆነው ከኤምፒዲዩ ሀገሪቱ ለምን የአሜሪካ ዜጎች የኢቦላ ማቆያ መሆን እንደመረጠች ጥያቄ አቅርቧል። የጤና ሚኒስትሩ ግን የፍርድ ቤቱን ትዕዛዝ እንዳልተናቀ በመግለጽ ራሱን ተከላክሏል። እንደ መግለጫው ቀጥሎ ያለው ስራ በኬንያ መንግስት ብቻ ለሀገር ጥቅም እየተካሄደ ነበር ብሏል። ነገር ግን ዳኛው መንግስት ትዕዛዙን በሌላ መንገድ ለመቀየር ወይም ለማስተላለፍ መሞከሩ አይቻልም ብለው በግልጽ አስታውቀዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ፕሮጀክቱን በመከላከል ኬንያና አሜሪካ በጤናና በደህንነት ጉዳዮች ላይ ረጅም ጊዜ የቆየ አጋርነት እንዳላቸው ገልጸዋል። ኬንያም እስካሁን የኢቦላ በሽታን አለመመዝገቧም ተገልጿል። ይሁን እንጂ በዴሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተመዘገቡት የቫይረሱ ጉዳዮች በክልሉ ያለውን ስጋት ጨምረውታል። የዩናይትድ ስቴትስ መንግስትም ለኬንያ የኢቦላ ዝግጅት ለማጠናከር 13.5 ሚሊዮን ዶላር ሊሰጥ መሆኑ ተገልጿል። እንደ አጠቃላይ ይህ ጉዳይ በኬንያ ውስጥ የህግ ስርዓት፣ የህዝብ ጤናና የመንግስት ውሳኔ እርስ በርስ እንዴት እንደሚጋጩ በግልጽ አሳይቷል። አንዳንዶች ይህን እቅድ እንደ ዝግጅት አድርገው ሲመለከቱ፣ ሌሎች ግን የህዝብ እምነትና የአካባቢው ደህንነት የሚያስፈልገውን ግልጽነት እንዳልተሰጠው ይናገራሉ። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎችን ባልደረባችን ሷሊ መሐመድ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ሲዳማ ቡናን የውድድሩ አሸናፊ ያደረገው የኢትዮጵያ ፕሪሚየር ሊግ አንድ ወራጅ ክለብን በመለየት የ36ኛ ሳምንት ጨዋታዎችን አጠናቋል። ዮናስ ግርማ የኢትዮጵያ ፕሪሚየር ሊግን የሚመለከት ዝርዝር ዘገባ አዘጋጅቷል። ተከታትለን እንመለስ።
በጎል ድርቅ በሜዳ ጥራት መጓደልና በተለያዩ የአደረጃጀት ጉድለቶች የሚታማው የኢትዮጵያ ፕሪሚየር ሊግ ውድድር ወደ ፍጻሜው ተቃርበዋል። ሊጉ 36ኛ ሳምንቱን ሲያጠናቅቅ የዘንድሮን የዋንጫ ባለቤትና የመጀመሪያውን ወራሽ ክለብም በይፋ ለይቶ አውቋል። ቅዳሜ ዕለት በተደረገ ተጠባቂ ጨዋታ ሲዳማ ቡና ከኔጌሌ አርሲ ጋር 1-1 በሆነ አቻ ውጤት ተለያይቶ 1 ነጥብ በመውሰድ አጠቃላይ ነጥቡንም 65 አድርሰዋል። በዚህም በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳሙንም አረጋግጧል። 20 ክለቦች በተሳተፉበትና በሂሳባዊ ስሌት ከ100 በላይ ነጥብ መሰብሰብ በሚቻልበት የዘንድሮ ውድድር አሸናፊው ክለብ ከተከታዩ በ8 ነጥቦች በልጦ ዋንጫውን ማረጋገጡ ለሲዳማ ቡና ትልቅ ስኬት ቢሆንም የሊጉን አጠቃላይ የውድድር ደረጃና ጥራት ግን ጥያቄ ውስጥም የከተተ ሆኗል። በ36ኛ ሳምንት የሊጉ መክፈቻ ጨዋታ በነበረውና ቅዳሜ ዕለት ቀን 7 ሰዓት ላይ በተደረገው የኢትዮጵያ ቡናና የኢትዮጵያ ንግድ ባንክ ጨዋታ በርካታ የሀገር ውስጥ እግር ኳስ አፍቃሪያንን አንገት ያስደፋ አሳዛኝ ክስተትም በአዲስ አበባ ስቴዲየም ተፈጥሯል። በወቅቱ የዘነበው ከባድ ዝናብ ሜዳውን ወደ መለስተኛ ሐይቅ ቀይሮት የታየ ሲሆን በተለይ በእረፍት ሰዓት በርካታ እናቶች ባልዲና አካፋ ይዘው ሜዳ ውስጥ በመግባት ውሃውን ሲያደርቁ መታየታቸው የአዲስ አበባ ስቴዲየምን ገመና በአደባባይ የዘረገፈ አሳዛኝ ክስተትም ሆኖ አልፈዋል። ስታዲየሙ ባለፉት 5 ዓመታት በእድሳት ምክንያት ከውድድር ርቆ ሰንብቶ ዘንድሮ የተመለሰ ቢሆንም በአሁኑ ወቅት የሊግ ካምፓኒው ጨዋታዎችን ወደ አበበ ቢቂላ ስቴዲየም ከማዛወሩ ውጪ ከፌዴሬሽኑ ጋር የተነጋገረበት ይፋዊ አቅጣጫ ባይኖርም ሜዳው ግን አስቸኳይና ዘላቂ ትኩረት እንደሚያስፈልገው የአደባባይ ሐቅም ሆኗል። በሌላ በኩል በሳምንቱ ሊጉ ሊጠናቀቅ 2 ቀሪ ጨዋታዎች ብቻ እየቀሩት ወደ ከፍተኛ ሊጉ የሚወርደው የመጀመሪያው ክለብም ታውቋል። በ2004 ዓ.ም ፕሪሚየር ሊጉን ለመጀመሪያ ጊዜ የተቀላቀለው አርባ ምንጭ ከነማ ዘንድሮ ውጤታማ መሆን ተስኖት በፋሲል ከነማ በመሸነፉ መውረዱንም አረጋግጧል። ይህም በክለቡ ታሪክ ለ3ኛ ጊዜ የወረደበት መጥፎ አጋጣሚም ሆኗል። አርባ ምንጭ ከነማ ከዚህ ቀደም በ2010 እና በ2015 ዓ.ም አሁን ደግሞ በ2018 ዓ.ም በመውረድ የውድቀት ሰለባም ሆኗል። እግር ኳስ ወዳዱን የጋሞ ህዝብና የተጫዋቾች ፋብሪካ በመባል የምትታወቀውን አርባ ምንጭን የወከሉት አዞቹ ኑደሬይ ጋሞ እያሉ በየሜዳው የሚያዜሙላቸውን ደጋፊዎችም በእንባ ተሰናብተዋል። ሊጉ በቀሩት 2 ጨዋታዎች ቀሪዎቹን 3 ወራሽ ክለቦችም የሚለይ ሲሆን ድሬዳዋ ከተማ፣ መቀለ ሰባ እንደርታና ምድረገነት ሽረ የመውረድ ስጋት ውስጥ የሚገኙ ቀሪ ክለቦች ናቸው። ፋሲል ከነማ አርባ ምንጭን ካሸነፈበት ከትላንትናው ጨዋታ በኋላ አሁን መውረዳችሁ እርግጥ ሆኗል፣ ምን ተሰማዎት ተብለው የተጠየቁት የአርባ ምንጭ ከተማው አሰልጣኝ አዲሴ ካሴ የሰጡት ምላሽ ግን የብዙዎችን ትኩረት የሳበ ሆኗል። አሰልጣኙ በመልሳቸው ከቁጥራዊ ስሌቱ ውጪ በሆነ መንገድ መውረዳችንን በምን አወቃችሁ? ውድድሩ ገና አላበቃም ሲሉም ተደምጠዋል። በውድድር ዓመቱ ጅማሬ ላይ የኢትዮጵያ ንግድ ባንኩ አሰልጣኝ በጸሎት ልዑል ሰገድም ተመሳሳይ ጥርጣሬ ያዘለ ሀሳብ ሰጥተው የነበረ በመሆኑ ይህ ጉዳይ ከአወዳዳሪው አካል ቁርጥ ያለ ይፋዊ መልስ የሚሻ ጉዳይም ሆኗል። በሌላ በኩል ከሜዳውና ከዋንጫው ጉዳይ ውጪ የዘንድሮ ኮከብ ግብ አስቆጣሪነት ፉክክር በ3 ተጫዋቾች በኩል 14 ግቦች እየመሩበት መሆኑም እጅግ ተጠባቂ አድርጎታል። አቤል ያለው ከሲዳማ ቡና፣ ናትናኤል ዳንኤል ከኢትዮጵያ ንግድ ባንክና ታምራት እያሱ ከፋሲል ከነማ በኩል 14 ግቦች ለኮከብ ግብ አስቆጣሪነቱም ተፋጠዋል። 36 የሊግ ጨዋታዎች እስካሁን በተደረጉበት የሲቢ ኢትዮጵያ ፕሪሚየር ሊግ ውድድር ላይ የኮከብ ግብ አስቆጣሪው ስብስብ ገና 14 ጎል ላይ ብቻ መገኘቱ የሊጉን የጎል ድርቅ ቁልጭ አድርጎ የሚያሳይ ቢሆንም በቀሩት ጨዋታዎች የኮከብ ግብ አግቢነቱን ክብር ማን ይወስዳል የሚለው ፉክክር ግን የብዙዎችን ትኩረትም የሳበ ሆኗል። 98ኛ ደቂቃ በ3 ሀገራት ጣምራ እየተካሄደ የሚገኘው የ2026 ዓለም ዋንጫ አዳዲስ ክብረ ወሰኖችን እያስመዘገበ ይገኛል። ውድድሩ ዛሬ ምሽት ቀጥሎ ሲደረግ የክርስቲያኖ ሮናልዶ ፖርቹጋል ከኡዝቤኪስታን፣ እንግሊዝ ከጋና የሚያደርጉት ጨዋታ ተጠባቂ ነው። ጌታሁን አበበ በዝርዝር ተመልክቶታል።
ለ23ኛ ጊዜ እየተካሄደ የሚገኘው የዓለም ዋንጫ ሊዮኔል አንድሬስ ሜሲ የዓለም ዋንጫው የምንጊዜም ከፍተኛ ግብ አስቆጣሪ ከሆነ ማግስት ትኩረት ሁሉ ወደ ታላቅ ተቀናቃኙ የማዴራው ኮከብ ክርስቲያኖ ሮናልዶ ፊቱን ያዞራል። የ2026 የዓለም ዋንጫ ዛሬ ምሽት ቀጥሎ ሲደረግ ምሽት 2 ሰዓት ላይ ፖርቹጋል ከኡዝቤኪስታን ጋር የምታደርገው ወሳኝ ጨዋታ በጉጉት ይጠበቃል። የመጨረሻ የዓለም ዋንጫውን እያደረገ የሚገኘው ክርስቲያኖ ሮናልዶ የፖርቹጋልን ወርቃማ ስብስብ እየመራ በታሪኩ አንድም ጊዜ አሳክቶት የማያውቀውን የዓለም ዋንጫ ለመሳም ብርቱ ፍክክር እያደረገ ይገኛል። ፖርቹጋል በመድረኩ የመክፈቻ ጨዋታ በዲሞክራቲክ ኮንጎ ሳትጠበቅ ያቻ ውጤት ከተመዘገበባት በኋላ ወደ ቀጣዩ ዙር የማለፍ ተስፋዋን ለማስፋት የግድ የዛሬውን ጨዋታ ማሸነፍ ይኖርባታል። በአሰልጣኝ ሮቤርቶ ማርቲኔዝ የምትመራው ፖርቹጋል ወርቃማ ስብስቧን ይዛ ወደ 2026 የዓለም ዋንጫ ብታቀናም በመጀመሪያው ጨዋታ ያሳየችው እንቅስቃሴ በብዙዎች ዘንድ ትችት እንድታስተናግድ አድርጓታል። በመጀመሪያው ጨዋታ ብዙም ሳይታይ ለቀረው ሮናልዶ ይህ ጨዋታ በሰሜን አሜሪካ በጥሩ ብቃት ላይ ከሚገኙት ሌሎች አጥቂዎች ጋር ለመስተካከልና ከዋና ተቀናቃኙ ሊዮኔል ሜሲ ለመፎካከር ጥሩ አጋጣሚ ይሆንለታል ተብሏል። በሌላ በኩል በዓለም ዋንጫው ለመጀመሪያ ጊዜ እየተሳተፈች የምትገኘው ኡዝቤኪስታን በኮሎምቢያ 3-1 ከተሸነፈች በኋላ ወደ ዛሬው ወሳኝ ፍልሚያ የምትመለስ ሲሆን ከውድድሩ ላለመሰናበት ቢያንስ የአቻ ውጤት ማስመዝገብ ይኖርባታል። የ2 ጊዜ የዩኤፋ ኔሽንስ ሊግ አሸናፊዋ ፖርቹጋል በውድ ልጇ ክርስቲያኖ ሮናልዶ እየተመራች የዛሬውን ጨዋታ ጨምሮ በመድረኩ ምን ታስመለክታለች የሚለው በጉጉት ይጠበቃል። በሌላ በኩል በዓለም ዋንጫ የመጀመሪያ ጨዋታቸውን በድል የጀመሩት እንግሊዝና ጋና ምሽት 5 ሰዓት ላይ በቦስተን ስታዲየም የምድቡን መሪነት ለማስቀጠል የሚያደርጉት ፍልሚያ ተጠባቂ ሆኗል። በምሽቱ ጨዋታ ሁለቱም ብሔራዊ ቡድኖች ካላቸው ወቅታዊ ጥንካሬ አንጻር የዛሬው ጨዋታ በጉጉት የሚጠበቅና እጅግ አዝናኝ እንደሚሆን ተገምቷል። የመጀመሪያውን ጨዋታ በቶሮንቶ ከፓናማ ጋር ያደረገችው ጋና እስከ ጨዋታው ማጠናቀቂያ ድረስ ፈታኝ ፈተና ገጥሟት የነበረ ቢሆንም ሆኖም በ95ኛው ደቂቃ ላይ ባስቆጠሩት ግብ አማካኝነት ወሳኝ 3 ነጥብ ይዘው መውጣት ችለዋል። የአፍሪካዋ ተወካይ ጋና ዛሬ ያንን የማሸነፍ መንፈስ ለመድገም ወደ ሜዳ እንደሚገቡ ይጠበቃል። በአሰልጣኝ ቶማስ ቱሄል የምትመራው እንግሊዝ በበኩሏ ከክሮሺያ ጋር ባደረገችውና ብዙ ጎል በተቆጠረበት ጨዋታ 4-2 በሆነ ውጤት ማሸነፏ ይታወሳል። በዘንድሮው የዓለም ዋንጫ እንግሊዝ ዋንጫውን ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ሀገራት መካከል አንዷ ስትሆን በወሳኝ ተጫዋቿ ሃሪኬን እየተመራች በምሽቱ መርሃ ግብር ምን ታስመለክታለች የሚለው ተጠባቂ ሆኗል። በዚህ ተጠባቂ የምድብ ሁለተኛ ጨዋታ አሸናፊው ሀገር በቀጥታ ጥሎ ማለፉን መቀላቀሉን የሚያረጋግጥ ሲሆን በዚሁ ምድብ ውድድራቸውን በሽንፈት የጀመሩት ክሮሺያና ፓናማ በዓለም ዋንጫው የመጀመሪያ ነጥብ ለማግኘት እኩለ ሌሊት 6 ሰዓት ላይ ጨዋታቸውን ያደርጋሉ። ፖርቹጋል በምትገኝበት ምድብ የምትገኘው ኮሎምቢያ ምድቡን እየመራች ሌሊት 9 ሰዓት ላይ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የምድብ ሁለተኛ ጨዋታዋን ታደርጋለች። ሳትጠበቅ ፖርቹጋልን ነጥብ ያስጣለችው ዲሞክራቲክ ኮንጎ በዛሬው ጨዋታ በእግር ኳስ ዓለም ውስጥ ደጋፊነት ጭብጨባ በላይ መሆኑን በተግባር ያሳየውና ዝነኛው የዲሞክራቲክ ሪፐብሊክ ኮንጎ ደጋፊ ልሙምባ በስታዲየም ተገኝቶ ጨዋታውን እንደሚከታተል ይጠበቃል። በሌላ በኩል ትላንት በተደረገ የዓለም ዋንጫ ጨዋታ አርጀንቲና፣ ፈረንሳይና ኖርዌይ ጥሎ ማለፉን መቀላቀላቸውን ሲያረጋግጡ ሴኔጋል ለሁለተኛ ጊዜ ሽንፈት አስተናግዳለች። በትላንትናው ጨዋታ ትኩረት የሳበው አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ሲሆን በምሽቱ ጨዋታ ለሀገሩ 2 ጎል ማስቆጠሩን ተከትሎ አዲስ ክብረ ወሰን በስሙ መጻፍ ችሏል። ሊዮኔል ሜሲ በዓለም ዋንጫ ታሪክ 18 ግቦችን በማስቆጠር በመድረኩ የዓለም ዋንጫ ታሪክ የምንጊዜም ከፍተኛ ግብ አስቆጣሪነት ክብረ ወሰንን የግሉ አድርጓል። ከዚህ በተጨማሪም እስካሁን ሊዮኔል ሜሲ 5 ግቦችን፣ ፈረንሳዊ ኮከብ ኪሊያን ምባፔና ኤርሊንግ ሃላንድ 4 ግቦችን በማስቆጠር በዓለም ዋንጫው ላይ ለ72 ዓመታት ጸንቶ የቆየውን ክብረ ወሰን በጋራ መስበር ችለዋል። በውድድሩ ታሪክ በመጀመሪያዎቹ 2 ጨዋታዎች 3 ተጫዋቾች 4 እና ከዚያ በላይ ግቦችን ማስቆጠር የቻሉት በ1954ቱ የዓለም ዋንጫ ላይ እንደነበር ይታወሳል። ተመልካቾች ከዚሁ ከዓለም ዋንጫ ዜናዎቻችን ሳንወጣ በዘንድሮ የዓለም ዋንጫ ተፎካካሪ የሆነችው ስፔን በርካታ ምርጥ ግብ ጠባቂዎቿን ይዛ ቀርባለች። አስደናቂ ውድድር ዓመት ያሳለፈውና የወርቅ ጓንት ያሸነፈው ዴቪድ ራያ በተጠባባቂነት መቆየቱ ግን መነጋገሪያ ሆኗል። ዝርዝር መረጃ አለን። የዓለም እግር ኳስ ሀያሏ ስፔን ሜዳ ላይ ድንቅ የሆኑ ኳስ ጥበበኞችንና አጥቂዎችን ማፍራት ብቻ ሳይሆን ለዘመናት በግብ ጠባቂነት ሚና ላይም የማይተኩና ስማቸው በታሪክ መዝገብ ላይ በደመቀ ሁኔታ የተጻፉ ታላላቅ ከዋክብትን ለዓለም እግር ኳስ ስታበረክት የቆየች ሀገር ናት። ይህንን እውነታ ወደ ኋላ መለስ ብለን ስንመለከት እንደ አንቶኒ ዙቢዛሬትሳና በእግር ኳስ ታሪኩ አንድ ሃትሪክ የተሰራበት ቪክቶር ቫልዴዝ ያሉ ግዙፍ የግብ ዘቦችን ያየንበት ሲሆን በተለይም ደግሞ ከሪያል ማድሪድ የወጣቶች አካዳሚ ተገኝቶ በታሪክ ስሙን በወርቅ ያጻፈውን እንደ ኢከር
ካሲያስ ያሉ ድንቅ መሪዎችን ለዓለም አስተዋውቃለች። አሁንም ቢሆን ይህ ታሪካዊ ቀጣይነት ሳይቋረጥ ስፔን በአሁኑ ሰዓት በዓለም ላይ ካሉ ምርጥ የሚባሉ ድንቅ ግብ ጠባቂዎችን በመሰብሰብ የበላይነቷን አሳይታለች። በፕሪሚየር ሊጉና በአውሮፓ ቻምፒዮንስ ሊግ አስደናቂ ብቃት አሳይቶ የወርቅ ጓንት ሽልማትን ያሸነፈው በባርሴሎና ቤት ድንቅ የውድድር ዘመን አሳልፎ በስፔን ላሊጋ የዓመቱ ምርጥ ግብ ጠባቂ ክብርን የተጎናጸፈው ጆዋን ጋርሺያና በአሁኑ ሰዓት በዓለም ዋንጫው መድረክ ላይ ቁጥር 1 ተሰላፊ ሆኖ የሚጫወተው ኡናይ ሲሞን ይገኙበታል። ታዲያ እነዚህን ከዋክብት የሰበሰበችው ስፔን ማንን በቋሚ አስተላለፍ ታስገባለች የሚለው ጥያቄ የእግር ኳስ አፍቃሪዎችን ሲያነጋግር ቢቆይም አሰልጣኙ ግን የአትሌቲኮ ቢልባኦን ግብ ጠባቂ ኡናይ ሲሞንን ለሁለቱም የምድብ ጨዋታዎች በቋሚነት አሰልፏል። ሆኖም ይህ ምርጫ በተለይ አርሰናልና በባርሴሎና ደጋፊዎች ዘንድ ብዙዎችን ደስ ያላሰኘ ምርጫ ሆኗል። ምክንያቱም ቁጥራዊ መረጃዎች ከአሰልጣኙ ውሳኔ ጋር ፈጽሞ ይጋጫሉ ብለው እንደሚያስቡ በተለያዩ ማህበራዊ ሚዲያዎች ላይ አንጸባርቀዋል። ዴቪድ ራያ ባለፈው የውድድር ዘመን በአርሰናል ቤት በ37 ጨዋታዎች 19 ጊዜ መረቡን ሳያስደፍርና 26 ግቦችን ብቻ በማስተናገድ የአውሮፓ የወርቅ ጓንት አሸናፊ መሆን ቢችልም በአሰልጣኝ ዲላፎንቴ በቂ ሆኖ አልተገኘም። በአንጻሩ ኡናይ ሲሞን በ46 ጨዋታዎች 73 ግቦችን ያስተናገደ ሲሆን መረቡን ሳያስደፍር የወጣው ግን በ8 ጨዋታዎች ብቻ ነው። ይህ ሁሉ ቁጥራዊ መረጃ የራያን የበላይነት ቢያሳይም የአሰልጣኝ ሉዊስ ዲላፎንቴ ምርጫ ግን ሙሉ በሙሉ በታማኝነት ላይ የተመሰረተ መሆኑን ገልጸዋል። አሰልጣኙ ስለ ምርጫቸው በሰጡት አስተያየት ላይ የኡናይን ጥራት፣ ክላስ፣ ታሪክና ፕሮፌሽናል ልምድ ዋጋ ባንሰጠው ግፍ ይሆንብናል። ኡናይ ሲሞን ለቡድናችን የማይደፈር ተጫዋች ነው፣ ሌሎችም ድንቅ ብቃት አላቸው፣ ሁሉም ነገር በጊዜው ይሆናል በማለት ለዩሮ 2024 ስኬት ያበቃቸውን ግብ ጠባቂ እንደሚያከብሩ ገልጸዋል። ራያ በበኩሉ ሁኔታውን በከፍተኛ የስፖርታዊ ጨዋነት መቀበሉ የተገለጸ ሲሆን ስፔን በማንኛውም ግብ ጠባቂ እጅ አስተማማኝ ናት፣ እኔ እዚህ የተገኘሁት ቡድኑን ለመርዳትና የዓለም ዋንጫን ለማሸነፍ ነው በማለት ለቡድኑ አንድነት ያለውን ታማኝነት አረጋግጧል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቀቅ ያለሁ ከመረጃዎቹ ጋር ሷሊ መሐመድ ቆይታ አድርጋለሁ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።